ቀኖና ፈጽመው ግን በሥርዓተ ቤተ ክርስቲያን በቁርባን የሚጋቡ አሉ። ይሄም ሥርዓቱ ይፈቅዳል። በተክሊል የተጋቡት ትልቅ ክብር ያገኛሉ፣ በቁርባን የተጋቡት አነስተኛ ክብር ያገኛሉ የሚል ግን አይደለም። ሁሉም ክብር ያገኛሉ። ሁሉም እግዚአብሔር ያውቃቸዋል። ሁሉም የተቀደሰ ጋብቻ ነው የሚያደርገው። የሚደረግላቸው ሽልማት ነው። ሰማያዊ ሽልማት ነው። ምድራዊ ብቻ አይደለም፣ ሰማያዊ ሽልማት ነው። የድንግልናቸው ዋጋ ስለሆነ የተለያየ ድንግልና የሚያጡበት ሴቶች አለ። በሥራ ምክንያት ሊያጡ ይችላሉ። በሕመም ምክንያት፣ በሕክምና ምክንያት ድንግልናቸውን ሊያጡ ይችላሉ። ድንገት ደግሞ ባላወቁት በሕፃንነታቸው ሊሆን ይችላል። በአቅመ ሔዋን ባደረሱም ጊዜ ሊሆን ይችላል። በተለያየ ቦታ ላይ ከአቅማቸው ውጪ በሆነ ድንግልናቸውን ቢደፈሩ ግን አቅም ካላት በአቅሟ ታግላ ቁቁ በላ ወይም ጩኸት አሰምታ የሚደርስላት አታ ከአቅሟ በላይ ሆኖ ድንግልናዋን ብታጣ ለዝሙት አስባ ወይም እሷ ፈቅዳ ሳይሆን በግድ የተደፈሩ እህቶቻችን ልጆቻችን ግን ከንስሐ አባታቸው ጋር በመገናኘት ከንስሐ አባታቸው ጋር ጉዳዩን በማስረዳት በፈቃደ ካህን በምክረ ካህን ሊከለክላቸው ይችላል፣ ሊፈቅድላቸውም ይችላል። ይፈቀዳል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በመላው ዓለም የምትገኙ የተዋህዶ ልጆች በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን እስከዚህ ሰዓት ቆያችሁ? አሜን። የአምላካችን የመድኃኒታችን ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እንግዲህ ክርስቲያናዊ ሥርዓተ ጋብቻ ይሄ እንዴት ነው የሚሆነው ሲባል እንግዲህ ኦሪት ዘፍጥረት ምዕራፍ 2 ላይ እንደተቀመጠው ሰው ብቻውን ሊሆን አግባብ አይደለም ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳም እንደተናገረው ረዳት እንፍጠርለት አለ። ረዳት እንፍጠርለት ያለው ጋብቻ ምንድን ነው ብለን ስናይ አንድ ሰው ሚስትም ሴትም ባል የምታገባው ወንድም ሚስት የሚያገባው አንደኛ በኑሮ ለመረዳዳት፣ ሁለተኛ ዘር ለመተካት፣ ሦስተኛ ከዝሙት ለመጠበቅ እንደሆነ ቅዱስ መጽሐፍ ያስቀምጣል። በዚህ አይነት ቤተ ክርስቲያናችን በሁለት አይነት ጋብቻ ትመሰርታለች። አንድ በተክሊል፣ ሁለት በቁርባን። ከዚህ የወጣውን ግን ቤተ ክርስቲያን አታውቀውም። በየሜዳ የሚጋባውን እንዲሁ አየሁሽ አየሁህ የሚባለውን ግን ቤተ ክርስቲያን አታውቀውም። ክርስቲያናዊ ስለ ምግባርም አይደለም። ይህ እንደሆነም አሁንም ቅዱስ መጽሐፍ ያስቀምጣል። ሥርዓቱ ግን በቤተ ክርስቲያን በተክሊል በቁርባን ይሄ ክብር አለው። ለምን ሲባል እንግዲህ በተክሊል የሚጋቡ እነማን ናቸው? በቁርባንስ የሚጋቡ ደግሞ እነማን ናቸው? ለምንስ በዚህ አይነት ጋብቻ ይፈጸማል የሚለውን ነገር አሁን ደግሞ እየቀጠልን የምናየው ይሆናል። በተክሊል የሚጋቡ ድንግልናቸውን ጠብቀው ወንዱም በድንግልና ሴቷም በድንግልና የሚጋቡ ናቸው። ይህም ተክሊል የሚደረግላቸው ሽልማት ነው። ሰማያዊ ሽልማት ነው። ምድራዊ ብቻ አይደለም፣ ሰማያዊ ሽልማት ነው። የድንግልናቸው ዋጋ ስለሆነ በዚህ ዓለም ይህን የዓለም ዝሙት አሸንፈው እነሱ ራሳቸውን ጠብቀው ንጽሕናቸውን ጠብቀው በንጽሕና የኖሩ በንጽሕና የቆዩ ለጋብቻ የደረሱ እነዚህ ተክሊል ይፈጸምላቸዋል። ሥርዓቱ ይደረሳል፣ ተክሊሉም ይደፋላቸዋል ማለት ነው። ከዚህ የወጣ ግን ምናልባት ድንግልናቸውን በተለያየ ምክንያት የሚያጡ ሊኖሩ ይችላሉ። ወደውም ሊያደርጉ ይችላሉ። ወንድም ድንግል ካልሆነ ሴትም ድንግል ካልሆነች ግን ሥርዓተ ተክሊል አይፈጸምላቸውም። በንስሐ ተመልሰው በንስሐ ታጥበው ከንስሐ አባታቸው ተገናኝተው ቀኖና ፈጽመው ግን በሥርዓተ ቤተ ክርስቲያን በቁርባን የሚጋቡ አሉ። ይሄም ሥርዓቱ ይፈቅዳል። በተክሊል የተጋቡት ትልቅ ክብር ያገኛሉ፣ በቁርባን የተጋቡት አነስተኛ ክብር ያገኛሉ የሚል ግን አይደለም። ሁሉም ክብር ያገኛሉ። ሁሉም እግዚአብሔር ያውቃቸዋል። ሁሉም የተቀደሰ ጋብቻ ነው የሚያደርገው ቤተ ክርስቲያናችን ወይም ሥርዓታችን የቤተ ክርስቲያን ሥርዓታችን እንደሚያስቀምጠው ማለት ነው። ለምን ሲባል በንስሐ መመለስ ማለት ንስሐ ኃጥኡን ጻድቅ ዘማዩን ድንግል ያደርጋልና። ዘማዩ ድንግል ያደርጋል ስንል የሥጋ ድንግልናቸውን ይመልሳል ማለት ሳይሆን የነፍስ ድንግልናቸውን ግን ይመልስላቸዋል ማለት ነው።
ድንግል እንደነበረች ድንግል እንደነበረ ይቆጠርላቸዋል። ይህም የነፍስ ድንግልናቸው ተመለሰ፣ በንስሐ ተመለሱ ማለት ነው። ከ99 ጻድቃን አንድ ንስሐ የሚገባ ኃጥእ ይበልጣል ብሎ በሰማይ ታላቅ ደስታ አለ ብሎ መጽሐፍ እንደተናገረ፣ ስለዚህ በዚህ መካከል ላይ ግን ምናልባት በተክሊል መፈጸም እንዴት የሚለው ምናልባት የተለያየ ድንግልና የሚያጡበት ሴቶች አለ። በሥራ ምክንያት ሊያጡ ይችላሉ። በሕመም ምክንያት፣ በሕክምና ምክንያት ድንግልናቸውን ሊያጡ ይችላሉ። ድንገት ደግሞ ባላወቁት በሕፃንነታቸው ሊሆን ይችላል። በአቅመ ሔዋን ባደረሱም ጊዜ ሊሆን ይችላል። በተለያየ ቦታ ላይ ከአቅማቸው ውጭ በሆነ ድንግልናቸውን ቢደፈሩ ግን አቅም ካላት በአቅሟ ታግላ ቁቁ በላ ወይም ጩኸት አሰምታ የሚደርስላት አታ ከአቅሟ በላይ ሆኖ ድንግልናዋን ብታጣ ለዝሙት አስባ ወይም እሷ ፈቅዳ ሳይሆን በግድ የተደፈሩ እህቶቻችን ልጆቻችን ግን ከንስሐ አባታቸው ጋር በመገናኘት ከንስሐ አባታቸው ጋር ጉዳዩን በማስረዳት በፈቃደ ካህን በምክረ ካህን ሊከለክላቸው ይችላል፣ ሊፈቅድላቸውም ይችላል። ይፈቀዳልም። ለምን? ከአቅማቸው በላይ የሆነ ስለሆነ፣ በሥራ ምክንያትም የሚሄድ ስለሆነ። ስለዚህ ይሄ ምንድን ነው? ባለቤቱ ፈቃድ አለው። በፈቃዱ የተናገረው ለንስሐ አባቱ የተናገረው ንስሐ አባቱ ማሰናበት የሚችል መሆኑንም ጭምር ልናይ ይገባል ማለት ነው። ስለዚህ ይህንን በማየት ንጽሕናችን ጠብቀን ጋብቻ መፈጸም እንደምንችል ቅዱስ መጽሐፍ ያስረዳል ማለት ነው። ስለዚህ ጋብቻ ንጹሕ ነው፣ ርኩስ አይደለምና ይህን ቅዱስ መጽሐፍ እንደሚያስቀምጠው ጋብቻ ንጹሕ እንደሆነ ሁላችንም ልናውቅ ይገባል ማለት ነው። በሜዳ ግን ያለውን ቅድም እንደተናገርኩት አሁንም አይፈቀድም፣ ቤተ ክርስቲያንም አታውቀውም። ጋብቻ በንስሐ ተመልሶ በቁርባን መጋባት፣ በተክሊል መጋባት ግን ይሄ ቤተ ክርስቲያናችን የፈቀደችው ነው። ይሄ ደግሞ የተፈቀደ ጋብቻ ንጹሕ ጋብቻ በቤተ ክርስቲያን የተፈጸመ ጋብቻ ግን ንጹሕ ጋብቻ ከንጹሕ ጋብቻ ጳጳሳት ይገኛሉ፣ ካህናት ይገኛሉ፣ አገርን የሚባርኩ መስዋዕት የሚያሳርጉ ከዛም ደግሞ ደግ መንግሥት ሀገርን የሚያስተዳድር ከነዚህ ይወጣል። ከተባረከ ጋብቻ የተባረከ ዘር ይገኛል። የእግዚአብሔር ልጆች ይህንን ጠብቃችሁ ንጽሕ ጠብቃችሁ የቤተ ክርስቲያን ሥርዓት ጠብቃችሁ በያላችሁበት ጋብቻችሁን በቤተ ክርስቲያን መፈጸም ትችላላችሁ። ስለዚህ እግዚአብሔር አምላካችን ቅዱስ ጋብቻ እንድንፈጽም እሱ ይፍቀድልን። እግዚአብሔር አምላካችን ሁላችንን ይባርከን፣ በያለንበት ይጠብቀን፣ ንጽሕናችን ጠብቀን በጋብቻ ተባርከን ንጹሕ ዘር አትርፈን ሀገራችንን የምንጠብቅበት ሃይማኖታችን የምናጸናበት አምላካችን ቅዱስ ፈቃዱ ይሁንልን። ሁላችሁንም የተዋህዶ ልጆች በያላችሁበት እግዚአብሔር አምላካችን ይባርካችሁ። ወስብሐት ለእግዚአብሔር።